ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑትን የተለያዩ አረፍተ ነገሮችን እንዲሁም አባባሎችን ደስ በሚል ሁኔታ በቀላሉ እንድታነቡ መሰረታዊ የሆኑ መንገዶችን የማሳያችሁ ይሆናል ማለት ነው ውድ ቤተሰቦቼ። ስለሆነም እናንተም ይህንን እጅግ በጣም ምርጥ ቆንጆና አስተማሪ የሆነውን ቪዲዮ እስከ መጨረሻው እንድትከታተሉና ከዚህ ትምህርት ደግሞ የተሻለ ዕውቀት እንደምታገኙ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁት ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እጅግ በጣም እንደምትጠቀሙ እርግጠኛ ነኝ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ቀጥታ ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ስትፈልጉ ከነርሱ ጋር በግል ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ልናሳውቃችሁ እንወዳለን ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድታነቡና እንድትጽፉ እንዲሁም ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆኑን ልንገልጽላችሁ እንወዳለን ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። ስለዚህ እናንተ ደግሞ እንደተለመደው ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንድትጀምሩ ይሁን። ቅድም እንደተናገርኩኝ ዛሬ ትኩረት ሰጥተን የምናየው እንዴት የተለያዩ ዕለት የምንጠቀማቸውን አረፍተ ነገሮች ማንበብ እንዲሁም መመስረት እንችላለን የሚለውን ሐሳብ በስፋትና በጥልቀት የማሳያችሁ ይሆናል ማለት ነው ውድ ቤተሰቦቼ። ለምሳሌ የመጀመሪያውን አብረን እናነባለን። ምን ይላል? የችግርህን ይላል። በጣም አሪፍ። ትልቅነት ይላል። ትልቅነት በጣም አሪፍ። ለእግዚአብሔር ከምትነግረው አያችሁት? እዚህ ጋር የምታዩት ከምትነግረው ይላል። ከምትነግረው
በጣም አሪፍ። ይሄኛው ደግሞ የእግዚአብሔርን የእግዚአብሔርን በጣም ቆንጆ። ትልቅነት ትልቅነት ለችግርህ ንገረው ይላል። እስኪ ረዘም ይላል። እንደዚህ አይነት አረፍተ ነገሮች ለጀማሪዎች ለማንበብ ያስቸግራሉ። ነገር ግን አሁን እኔ ባነበብኩት መልክ የፊደሎችን ድምፅ ሳትሳሳቱ ደጋግማችሁ በአግባቡ በመጥራት ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አጠቃላይ እስኪ ሙሉን አብረን እናንብብ። የችግርህን ትልቅነት ለእግዚአብሔር ከምትነግረው የእግዚአብሔርን ትልቅነት ለችግርህ ንገረው ይላል። አያችሁ ውድ ቤተሰቦቼ ይሄ በጣም እጅግ በጣም አስደናቂ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ምን ማለት ነው ካላችሁ አንዳንድ ጊዜ ስለ ችግራችን ወይም ችግራችንን ለእግዚአብሔር ከማስረዳት ይልቅ የእግዚአብሔርን ወይም የአምላካችንን ትልቅነት ለችግሮቻችን መናገር አለብን ማለት ነው። አያችሁት? እናንተ ችግሩን አቅርባችሁ ባያችሁ ቁጥር ወይም ችግራችሁን አተልቃችሁ ባያችሁት ቁጥር አምላካችሁን ማየት አትችሉም። ያ ችግር ይጋርዳችኋል ማለት ነው። ነገር ግን እግዚአብሔርን ስታዩ ያ ችግር ከናንተ ይርቃል ማለት ነው። ስለዚህ የችግርህን ትልቅነት ለእግዚአብሔር ከምትነግረው የእግዚአብሔርን ትልቅነት ለችግርህ ንገረው የሚለው አስደናቂ አባባል ይህንን ይገልጻል ማለት ነው። ውድ ቤተሰቦቼ በጣም አሪፍ ምርጥ የሆነ አረፍተ ነገር ነው። ይህንን በተለያየ ጊዜ ራሳችሁን ለማበረታታት ለማጠንከር መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ሁለተኛው እናመራለን። ምን ይላል? ሆነህ 3 ፊደል ሆነህ ሆነህ ይላል። አትገኝ አትገኝ ይላል። አትገኝ አትገኝ። እንጂ ይላል። ስለመባልህ አትጨነቅ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ሆነህ አትገኝ እንጂ ስለመባልህ አትጨነቅ። ይህ ማለት ምን ማለት ነው ካላችሁ ለምሳሌ ይህንን አረፍተ ነገር የሚገልጸውን ሐሳብ ላስረዳችሁ። አንዳንድ ጊዜ ያልሆናችሁትን ነገር ሰዎች ስለእናንተ ሊያወሩ ይችላሉ። ነገር ግን እናንተ ያንን ነገር አላደረጋችሁም። ስለዛ ነገር ወይም ስለሚወራው ወሬ መጨነቅ የለባችሁም ማለት ነው። ምክንያቱም እናንተ ያንን አላደረጋችሁም። ለዛ ነው ብዙ ሰው ያላደረጋችሁትን ነገር ሊያወሩ ይችላሉ። ነገር ግን እናንተ ደግሞ ትኩረት መስጠት የለባችሁም ማለት ነው። ሆናችሁ መገኘት የለባችሁም። ትክክል ባልሆነ ቦታ ላይ ወይም ትክክል ያልሆነ ነገር መስራት የለባችሁም። ከዛ በተጨማሪ ስለሚወራው ነገር ኬር አለመስጠት ወይም ትኩረት አለመስጠት ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። እዚህ ጋር ያለው ምን ይላል? ሰዎች ይላል። ሰዎች በጣም አሪፍ። እኛን ይላል። እንዲመርጡ ማስገደድ አንችልም ይላል። እስኪ አንድ ላይ አብረን እናንብብ። ሰዎች እኛን እንዲመርጡ ማስገደድ አንችልም። ምን ማለት ነው ካላችሁ ይህንን ሐሳብ ሳብራራላችሁ ለምሳሌ ሰዎችን በግዴታ እኛን እንዲወዱ ወይም እንዲመርጡ ማስገደድ አንችልም ማለት ነው። በፍቅር ግን የሰውን ልብ ማሸነፍ እንችላለን። ቅን በመሆን
ለሰዎች ደግሞ መልካም በማሰብ የሰዎችን ስኬት ወይም ደስታን በመመኘት ጓደኛ ማፍራት ወይም ልባቸውን ማሸነፍ እንችላለን። ነገር ግን በግዴታ ሰዎች እኛን እንዲወዱ ወይም እንዲመርጡ ማድረግ አንችልም ማለት ነው። ውድ ቤተሰቦቼ በጣም አሪፍ አረፍተ ነገር ነው። ወደ አራተኛው እናልፋለን። ምን ይላል? አትመላለስ አትመላለስ ይላል። አትመላለስ አትመላለስ ትረክሳለህ ይላል። ትረክሳለህ በጣም አሪፍ። አትጥፋ አትጥፋ ትረሳለህ ይላል። እስኪ አንድ ላይ አብረን እናንብብ አያይዛን። አትመላለስ፣ ትረክሳለህ፣ አትጥፋ፣ ትረሳለህ። አያችሁት ውድ ቤተሰቦቼ? ሁለቱንም ማመጣጠን አለብን ማለት ነው። አብዛኛው ጊዜ በተመሳሳይ ቦታ ሁል ጊዜ መገኘት ራሱ ትክክል አይደለም። ምክንያቱም ትለመዱና ትረክሳላችሁ ማለት ብዙ ጊዜ የሚገኝ ነገር ወይም በቀላሉ የሚገኝ ነገር እርካሽ ነው ይባላል። ስለዛ እናንተም ዋጋችሁን ከፍ ለማድረግ ከፈለጋችሁ ሁሉም ቦታ መገኘት የለባችሁ፣ ቁጥብ መሆን አለባችሁ ማለት ነው ውድ ቤተሰቦቼ። ነገር ግን ያ ማለት ጭራሽም መጥፋት አይደለም። ጭራሽ ከጠፋችሁ ደግሞ ትረሳላችሁ ማለት ነው ውድ ቤተሰቦቼ። በጣም የሚገርም አባባል ነው ማለት ነው። ወደ አምስተኛ እናመራለን። ምን ይላል? ከደስታ ይልቅ መከራና ህይወት ሁለት ፊደል ነው። ብና ዙ ብዙ ያስተምራል ይላል። ምን ይላል? ያስተምራል ይላል። እስኪ አንድ ላይ ያይዘን እናንብብ። ከደስታ ይልቅ መከራና ህይወት ብዙ ያስተምራል። ምን ማለት ነው? ወይም ሐሳቡ ስለምንድን ነው ካላችሁ፣ አንዳንድ ጊዜ በደስታ ሰው ብዙም አይማርም። በደስታ እንደውም ይጠፋል፣ ይበላሻል። ሰው በጣም ሲደሰት ወይ ኃጢአት ይሰራል ወይ ደግሞ ወንጀል ይሰራል። አንዳንድ ጊዜ ከመጠን ያለፈ ደስታ ለሌላ ነገር ሊያዳርገን ይችላል። ነገር ግን ትክክለኛ ትምህርት ህይወት ይሰጣል። ትክክለኛ አስተማሪ ህይወት ነው። አንዳንድ ጊዜ ደግሞ መከራም ይበልጥ ያስተምራል ሰዎችን። አንዳንዴ የምትማሩት ነገር ከህይወት ነውና ከደስታ ብቻ አይደለም ማለት ነው። ስለዚህ እያንዳንዱን ነገር አሁን ከምናልፍበት ህይወት የተወሰነ ለሰን ወይም ትምህርት እየወሰድን እንደሆነ መገንዘብ አለብን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ስድስተኛው ምን ይላል? የልብ ይላል። ደስታ ፊና ት ነች። ፊት ይላል። ላይ ይላል። ይታያል። ለማስመሰል አንሳቅ ይላል። እስኪ አንድ ላይ አብረን እናንብብ። የልብ ደስታ ፊት ላይ ይታያል፣ ለማስመሰል አንሳቅ ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንድ ላይ አንብበናል አጣምረን። የልብ ደስታ ፊት ላይ ይታያል፣ ለማስመሰል አንሳቅ ይላል። አንዳንድ ሰው እናንተን ለመጉዳት ነው የሚስቀውና የውሸት ሳቅ ያስታውቃሉ። በእናንተ ላይ ሙድ ለመያዝ የሚሳቅ ሳቅ አለ። ስለዚህ እውነተኛ ሳቅ ደግሞ የሚለየው ከልብ ስለሚወጣ የልብ ሳቅ ደግሞ ፊት ላይ ይታያል። ለማስመሰል ወይም ሰው ላይ ለማሾፍ መሳቅ እንደሌለብን የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። እጅግ በጣም አሪፍና ቆንጆ ትምህርት እንዳገኛችሁ ምንም ጥርጥር የለኝም። የዛሬውን ትምህርት ደግሞ ሳጠቃልላችሁ ምንድን ነው ያየነው ካላችሁ፣ ዛሬ ያየነው እንዴት የተለያዩ አረፍተ ነገሮችን በማንበብ የምንባብ ችሎታችንን
ማሳደግ እንችላለን የሚለውን ሐሳብ እንዲሁም እንዴት ደግሞ የተለያዩ በየቀኑ የምንጠቀማቸውን አረፍተ ነገሮችን በራሳችን መመስረት እንችላለን የሚለውን ሐሳብ በጥልቀትና በስፋት ስላየን እናንተ ደግሞ ደጋግማችሁ እነኚህን አረፍተ ነገሮችን በወረቀት ላይ በመጻፍ ለጓደኞቻችሁ በሚያስፈልጋችሁ ጊዜ በመጻፍ እነኚህን አባባሎችን ወይም አረፍተ ነገሮችን እንዲሁም ሌላ አሪፍ በራሳችሁ መመስረት እንድትችሉ መንገድ የሚያሳያችሁና ሳምፕል የሚሆንላችሁ የተለያዩ አረፍተ ነገሮችን አይተናል ማለት ነው። ውድ ቤተሰቦቼ እጅግ በጣም ጠቃሚ ትምህርት እንዳገኛችሁት ምንም ጥርጥር የለኝም። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁት ደግሞ ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ሰብስክራይብ አድርገው የተከታተሉ እጅግ በጣም ብዙ ተማሪዎች በማንበብና በመጻፍ ብቁ ሆኖ ራሳቸውን ስላገኙ እናንተም ለመጀመሪያ ጊዜ የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቁ እጅግ በጣም አሪፍና ደስ የሚያሰኙ ትምህርቶችን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች ስላሉ ከነርሱ ጋር ስትፈልጉ በግል ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ በራሳችሁ ስለምታነቡና ስለምትጽፉ ይህንን እድል እንድትጠቀሙ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።